ሰላም ጤና ይስጥልን ውድ የጄኤምኤም ቴሌቪዥን ተመልካቾቻችን ከጄኤምኤም ቴሌቪዥን የጄኤምኤም መረጃዎቻችን ኦንላይን ተምደስ በሳር ላይ እንገኛለን። በቅድሚያ ማርተ ዜናዎች። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ደቡብ ምዕራብ ሲኖዶስ ገሊላ ሰበካ የገሊላ ከተማ ማህበረ ምእመናን የወጣቶች ሳምንት ተከበረ። በነብይት ማራናታ ተክለሰንበት የተጻፈው የታላቅ ሴት መጽሐፍ ተመረቀ። ከውጭ በብሪታንያ በማህበራዊ ትስስር ገጾች በሚሰራጩ ተገቢ ባልሆኑ መረጃዎች ምክንያት በየዓመቱ 12000 በላይ ግለሰቦች በፖሊስ ቁጥጥር ስር እንደሚውሉ ተሰማ። ከመረጃዎቹ ጋር እኔሶስና ያሱ ነኝ። አብራችሁን ቆዩ። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ደቡብ ምዕራብ ሲኖዶስ ገሊላ ሰበካ የገሊላ ከተማ ማህበረ ምእመናን የወጣቶች ሳምንት ተከበረ። ህይወት በሚል መሪ ቃል ከመጋቢት 25 እስከ 28 ለአራት ተከታታይ ቀናት በተካሄደው በዚህ ፕሮግራም አቅመ ደካማ አዛውንቶችንና ረዳት የሌላቸውን ማዕድ ማጋራት፣ የወንጌል ስርጭት፣ የድራማ፣ የእግዚአብሔር ቃል ትምህርትና የዝማሬ መርሃ ግብር ተካሂዷል። ከዚህም በተጨማሪ በማህበረ ምእመናን የአገልግሎት ትምህርት ለ8 ወራት ያስተማራቸውን 40 የሚሆኑ ወጣቶችን አስመርቋል። ቆላስይስ 3:10 ላይ የሚታደሰውን አዲሱን ሰው ለብሳችኋል በሚል ሀሳብ የእግዚአብሔር ቃል ስብከት የቀረበ ሲሆን በዚህ ለግማሽ ቀን በአደባባይ በተደረገ የወንጌል ስብከት ከ5000 በላይ ሰዎች የምስራቹን ቃል ሲሰሙ 15 አዳዲስ ነፍሳትም ወደ ጌታ መንግስት መጨመራቸውን ከቤተ ክርስቲያኒቱ ያገኘነው መረጃ ያሳያል። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የምዕራብ ወለጋና አካባቢው ክልል በነጆ ከተማ ቁጥር 2 አጥቢያ ሁለንተናዊ የመሪነት ስነ ምግባር በሚል ርዕስ ስልጠና ሰጥቷል። መጋቢት 26 እና 27 2017 ዓመተ ምህረት የሁለት ቀናት ስልጠና በተሰጠው በዚህ ስልጠና ከ21 አጥቢያዎች የመጡ 83 የአጥቢያና የአዳጊ ቤተክርስቲያን መሪዎችና ወጣቶች ተሳትፈዋል። ሁለንተናዊ የመሪነት ስነ ምግባር በሚል ርዕስ በመጋቢ ማርቆስ ጉያሳ የተሰጠው ይህ ስልጠና በወደፊቱ የቤተክርስቲያን አመራር ላይ ከፍተኛ ለውጥ እንደሚያመጣ ታስቦ መሆኑ ተገልጿል። በስልጠናው ላይ ከፓስተር ማርቆስ ጉያሳ ለክልሉ የተበረከተ መጽሐፍም ተመርቋል። በነብይት ማራናታ ተክለሰንበት የተጻፈው የታላቅ ሴት መጽሐፍ ተመርቋል። ዳንኤል አንተነህ ዝርዝራለሁ። ቀደም ሲል የጽድቅ ፀሐይ ለኢትዮጵያ የተሰኘ መጽሐፏን ለአንባቢያን ያደረሰችው ነብይት ማራናታ ተክለሰንበት መጋቢት 29 ቀን 2017 ዓ.ም የታላቅ ሴት መጽሐፏን አስመርቃለች። በሁለት ቋንቋዎች በአማርኛና በእንግሊዝኛ የተጻፈው መጽሐፉ የታላቅ ሴት ዓለም አቀፍ ፕሮጀክት 12 ዓመታት ጉዞንና የታላላቅ ሴቶችን ታሪክ የያዘ እንደሆነም ተነግሯል። ይህም ሴቶችን በማበረታታት ለቀጣይ መልካም ራዕይ አቅም የሚሆን መጽሐፍ ነውም ተብሏል። የሳቤ ምንጭ ዓለም አቀፍ የወንጌል አገልግሎት ስር ባለው የታላቅ ሴት ዓለም አቀፍ ፕሮጀክት ባለፉት 12 ዓመታት ለችግር ተጋላጭ ለሆኑ ወገኖች ዘርፈ ብዙ አገልግሎቶችን ሲሰጥም ቆይቷል። በታላቅ ሴት ዓለም አቀፍ ፕሮጀክት ስርም ሴት እህቶቻችን ካለባቸው በርካታ ውስንነት ወጥተው ለራሳቸው፣ ለቤተሰባቸው፣ ለማህበረሰባቸው እንዲሁም ለሀገርና በዓለም አቀፍ መድረክ ጠቃሚ ዜጋ እንዲሆኑ በተለያዩ ጊዜያትም የስልጠናና የልምድ ልውውጥ ድጋፍ ሲደረግም ቆይቷል። በዕለቱም በተለያዩ ዘርፎች ላገለግሉትም በ8 ዘርፎች እውቅና የተሰጠም ሲሆን ከእነዚሁ መካከል በበጎ አድራጎት ዘርፍ፣ በወንጌል አርበኞች ዘርፍ፣ በወጣቶች ስራ ፈጠራ ዘርፍ፣ በሶሻል ሚዲያ ሞዴል ዘርፍ፣ በልጆች አገልግሎት ዘርፍ እንዲሁም የሞዴል ጋዜጠኞች እውቅናና ሽልማት የተበረከተም ሲሆን የጄኤምኤም ቴሌቪዥንም በሚዲያው ዘርፍ ላደረገው አስተዋጽኦም እውቅናን አግኝቷል። ነብይት ማራናታ ተክለሰንበት የሳቤ ምንጭ ዓለም አቀፍ የወንጌል አገልግሎት ባለራዕይና መሪ ሲሆኑ በአሁኑ ሰዓትም በአንድ ልብ ለትውልድ የህፃናት የሴቶችና የአረጋውያን መርጃ የበጎ አድራጎት ድርጅት መስራችና ዋና ዳይሬክተርን በመሆን እያገለገሉም ይገኛሉ። እንግዲህ ይሄ የታላቅ ሴት መጽሐፍ በኢትዮጵያም በአፍሪካም የመጀመሪያው መጽሐፍ ነው። በሁለት ቋንቋዎች ነው የታተመው። በቀጣይ በደችና በኢብሩ ቋንቋ ተመርቆ ለተደራሲያን በመላው ዓለም የሚደርስ ነው የሚሆነው። እንግዲህ ይሄንን መጽሐፍ ከመጻፌ በፊት ላለፉት 12 ዓመታት በሳቤ ምንጭ ዓለም አቀፍ የወንጌል አገልግሎት ስር ላይ ወደ 5 የሚደርሱ ፕሮጀክቶች አሉ። አንዱ የታላቅ ሴት ዓለም አቀፍ ፕሮጀክት ነው። ስልጠናዎችን በመስጠት እንዲሁም ደግሞ ባለፉት 10 ዓመታት 1000 ለሚደርሱ ከ50 ዓመት በላይ ወንጌል ላገለገሉ የወንጌል አባቶችና እንዲሁም በ8 ዘርፍ እውቅና በ5 ክልሎች በመስጠት ሰፊ ስራ ሲሰራ የነበረ ፕሮጀክት ነው። ይሄ መጽሐፍ ሲታተም
ከ100 በላይ የታላቅ ሴት ሽልማት ከተሸለሙ ታላላቅ ሴቶች መካከል ከ5 ክልል የመረጥኳቸውን በታሪካቸው ይዘት ለትውልድ ይጠቅማል ያልኳቸውን ታሪክ የያዘ መጽሐፍ ነው። እንዲሁም ደግሞ የ12 ዓመታት ጉዞን የያዘ መጽሐፍ ነው። እንግዲህ ይሄን መጽሐፍ የሚያነቡ ሁሉ ትላንትና ትልልቅ ራዕይ ኖሯቸው መራመድ ያቃታቸው በብዙ ቻሌንጅ ተስፋ በመቁረጥ አቅም በማጣት እንዲሁም የሚደግፋቸው የሚያበረታቸው ሰው በማጣት ከተሰጣቸው ራዕይ ፈቀቅ ላሉ ሴት እህቶቼ እንዲሁም ደግሞ እውነተኛ ባለራዕዮች እንደገና ለመነሳታቸው ምክንያት እንደሚሆን እግዚአብሔር በተናገረኝ መሰረት ነው የጻፍኩት። እንግዲህ ቮሊዩም 2 አለው። በቀጣይ የታላቅ ሴት ሽልማት እንዲሁም በ8 ዘርፍ የምንሸልማቸውን ባለታሪኮች በቮሊዩም 2 ደግሞ ይዘን እንመጣለን። የሚቋረጥ አይደለም። ይሄ የታላቅ ሴት ዓለም አቀፍ ፕሮጀክት በመላው ዓለም ደግሞ በጎ ላደረጉ ለሀገር፣ ለትውልድ፣ ለቤተ ክርስቲያን ለጠቀሙ ታላላቅ ሰዎች እውቅና የምንሰጥበት የ8 ዘርፉ ፕሮጀክት የሚቀጥል ነው የሚሆነው። በመጨረሻም ለታዳሚያን የመጽሐፍ ሽያጭ ፕሮግራም በማካሄድና ከሽያጭ የሚገኘውም ገቢ በአምቦ የሴት ማረሚያ ለሚገኙ ወገኖች ድጋፍ እንደሚደረግም ተነግሯል። በዶክተር ሙላቱ በላይነህ የተዘጋጀ የለውጥ ባለራዕይ የተሰኘ መጽሐፍ ተመርቋል። ለሰዎች ለተቋማት እንዲሁም ለማህበረሰብ ለእውነተኛ ለሁለንተናዊ ለውጥና እድገት አስፈላጊ ነው የተባለለት ይህ መጽሐፍ የደራሲው ቤተሰብ፣ ወዳጅ ዘመድ፣ የቤተ ክርስቲያን መሪዎችና የተቋማት መሪዎች በተገኙበት ተመርቆ ለንባብ በቅቷል። ሰው ሁሉ ለውጥ ፈላጊ በመሆኑ በተለዋዋጭ ዓለም ውስጥ እውነተኛ ለውጥን አስተናግዶ እንዴት መኖር ይቻላል የሚል ምክረ ሀሳብን ይዟል። በተጨማሪም ለውጥ ከውጭ ሳይሆን ከራስ የሚጀምር ሂደት መሆኑን መጽሐፉ ይሞግታል። የመጽሐፉ አርታኢ አቶ በርናባስ ስለ መጽሐፉ ዳሰሳ ያቀረቡ ሲሆን ከአብያተ ክርስቲያናት፣ ከሚኒስቴር መስሪያ ቤት፣ ከሚዲያና ከተለያዩ የስራ መስኮች የተውጣጡ ተናጋሪዎች አስተያየታቸውን አጋርተዋል። የደራሲ ዶክተር ሙላቱ በላይነህ ቤተሰብ፣ መምህራንና ተጋባዥ እንግዶች መርቀው ለንባብ አብቅተውታል። ደራሲው ይህ 9ኛ መጽሐፉ መሆኑን የገለጸ ሲሆን ዝግጅቱ ከተጠናቀቀ 14 ዓመታት በኋላ ለህትመት የበቃ መሆኑን ዘክርስቲያን ኒውስ ዘግቧል። የጌዴኦ ብሔር ታሪክ ውስጥ በቀዳሚነት ከሚጠቀሱ ታሪካዊ አባቶች አንዱና የወንጌል አርበኛ የሆኑት ሀይቻ ጀንቾ ቦራሚ በ112 ዓመታቸው ማረፋቸው ተሰማ። የወንጌል አርበኛ የሆኑት ሀይቻ ጅብቾ ቦራሚ ስርዓተ ቀብራቸው መፈጸሙን የጌዴኦ ዞን ባህልና ቱሪዝም መምሪያ የባህል ጉዳዮች መረጃ ዘርፍ አስተባባሪ አቶ ዳንኤል ከተማ ተናግረዋል። አቶ ዳንኤል ሀይቻ ጅብቾ ቦራሚ ለብሔሩ ነጻነትና እኩልነት የታገሉ ጀግና ነበሩም ብለዋል። በህይወት ዘመናቸውም ለብሔርና ብሔረሰቦች አንድነት፣ ሰላምና መቻቻል አበክሮ የተጉ፣ አንድነትን ያሰፈኑ፣ ሰላምን ያረጋገጡ የህዝብ አባት ነበሩ ሲሉ ገልጸዋል። በ1905 የተወለዱት ሀይቻ ጅብቾ ቦራሚ የወጣትነት ጊዜያቸውን በነጻነት ትግልና በተለይም የጭሰኛና ባላባት ስነ ስርዓትን በመቃወም ያሳለፉ መሆኑን አካባቢውንም በአውራጃነት ማስተዳደራቸውን ገልጸዋል። ሀይቻ ጅብቾ ታሪክ ከማይዘነጋውና ከትውልድ ወደ ትውልድ እየተላለፈ ከሚነገርላቸው አኩሪ ስራቸው ውስጥ በወቅቱ ብሔሩ በተሳሳተ መንገድ ይጠራ የነበረበትን ዴራሳ የሚል የወል ስም በመቃወም በ1938 ጌዴኦ ተብሎ እንዲጠራ አስደርገዋል ሲሉ አክለዋል። ሀይቻ ጅብቾ ለህዝብ ለመንግስት ብቻ ሳይሆን ለወንጌል አገልግሎት ትልቅ መስዋዕትነትን የከፈሉ አባት እንደነበሩ ተገልጿል። ውልደታቸው በጌዴኦ ዞን ዲላ ዙሪያ የሆኑት የወንጌል አርበኛው አቶ ጅብቾ ቦራሚ በተወለዱ በ112 ዓመታቸው ከዚህ ዓለም በሞት የተለዩ ሲሆን የቀብር ስነ ስርዓታቸው መኖሪያቸውን አድርገው በነበሩት በአባያ ወረዳ ቡናታ ቀበሌ በቡናታ ቃለ ሕይወት ቤተክርስቲያን መካነ ቀብር ተፈጽሟል። መረጃው የቲክቫ ኢትዮጵያ ነው። በሰሜን ተራሮች የዋልያዎችን ቁጥር ለማሳደግ ያለመ እቅድ ይፋ ሆነ። በቀጣዮቹ 5 ዓመታት በሰሜን ተራሮች ብሔራዊ ፓርክ የሚገኙ ዋልያ አይቤክሶችን ቁጥር ወደ 600 ለማሳደግ የሚያስችል ስትራቴጂክ እቅድ ይፋ ሆነ። በስትራቴጂክ እቅዱ ላይ በጎንደር ከተማ በተካሄደው ውይይት ላይ የኢትዮጵያ ደንና ዱር እንስሳት ባለስልጣን ዋና ዳይሬክተር ኩመራ ዋቅጅራ እንዳሉት በሰሜን ተራሮች ብሔራዊ ፓርክ ዙሪያ በሚከናወኑ ህገወጥ ተግባራት ምክንያት የዋልያ አይቤክስ ቁጥር ወደ 306 ዝቅ ብሏል። ይህንንም ተከትሎ የዋልያ አይቤክስን ቁጥር ለመጨመር የሚያስችል ስትራቴጂክ እቅድ መዘጋጀቱን አረጋግጠዋል። የቱሪዝም ሚኒስቴር ዴኤታ ስለሺ ግርማ በበኩላቸው መንግስት ቱሪዝምን እንደ ዋነኛ የኢኮኖሚ ዘርፍ በማየት እየሰራ መሆኑን ገልጸው የዋልያ አይቤክስ ቁጥር ከፍ እንዲል ትኩረት መሰጠቱ የሚበረታታ ነው ብለዋል። የዘገበው ፋና ነው።
የጂኤምኤም መረጃዎቻችን ወደ እናንተ መድረሳቸውን ቀጥለዋል። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች እናልፋለን። በብሪታንያ በማህበራዊ ትስስር ገጾች በሚሰራጩ ተገቢ ባልሆኑ መረጃዎች ምክንያት በየዓመቱ 12000 በላይ ግለሰቦች በፖሊስ ቁጥጥር ስር እንደሚውሉ ተሰምቷል። ግለሰቦቹ በቁጥጥር ስር የሚውሉት በማህበራዊ ትስስር ገጾች በሚያሰራጯቸው የሰውን ክብር የሚነኩ ስድብ አዘልና ሌሎች ተገቢ ያልሆኑ ጽሁፎች መሆኑ ተመላክቷል። ግለሰቦች የጥላቻና ሐሰተኛ መልእክቶችን በማህበራዊ ትስስር ገጾች እያጋሩ የለጠፉ እንዲሁም በቀጥታ ወደ ሌሎች ሰዎች የላኩ መሆናቸው ተጠቅሷል። በቁጥጥር ስር የዋሉት 12000 የብሪታንያ ዜጎች በሀገሪቱ የኮሚኒኬሽን ህግ 2003 ህዝባር 121 እንዲሁም በ199 ህዝባር 1 የተቀመጠውን የጥላቻ ንግግር አዋጅ የጣሱ መሆናቸው ተገልጿል። በዚህም በህፃናትና ታዳጊዎች እንዲሁም በሌሎች ሰዎች ላይ ጭንቀትና ሌሎች ስነልቦናዊ ጫናዎች እንዲፈጥር አድርጓል ነው የተባለው። በብሪታንያ በፈረንጆቹ 2023 ብቻ 12183 ግለሰቦች በማህበራዊ ትስስር ገጾች ከሚሰራጩ የተዛቡ ሐሰተኛ እንዲሁም የጥላቻ መረጃዎች ጋር በተያያዘ በቁጥጥር ስር መዋላቸው ተሰምቷል። በብሪታንያ በግለሰቦች የሚደረጉና ተገቢነት የሌላቸው የማህበራዊ ሚዲያ ልጥፎች አሁንም በከፍተኛ ደረጃ እየጨመሩ እንደሚገኙ የተጠቆመ ሲሆን በቁጥጥር ስር የሚውሉ ዜጎች ቁጥራዊ አሃዝ በየዓመቱ ከ58 በመቶ በላይ ጭማሪ ሊያሳይ ይችላል ተብሏል። ከእንግሊዝ በተጨማሪ ባህሬን፣ ቱርክ፣ ፈረንሳይ፣ አሜሪካ፣ ሳውዲ አረቢያ፣ ህንድ፣ አውስትራሊያ እና ቻይና ከማህበራዊ ትስስር ገጾች ጋር በተያያዘ በርካታ ዜጎቻቸውን በቁጥጥር ስር ያዋሉ ሀገራት መሆናቸውን ታይም መጽሔት ጠቅሶ አርቲ ዘግቧል። በመጨረሻ የ14 ዓመቱ ታዳጊ የልብ ህመምን በሰከንዶች ውስጥ መለየት የሚችል መተግበሪያ መስራቱ ተሰምቷል። በአሜሪካዋ ቴክሳስ ግዛት ዳላስ የሚኖረው ሲዳርት ናንዲያላ የተባለ የ14 ዓመት ታዳጊ በሰው ሰራሽ አስተውሎት የሚታገዝና ድምጽን ብቻ በመጠቀም በ7 ሰከንዶች ውስጥ የልብ ህመምን መለየት የሚችል ሰርካዲያን ኤአይ የተባለ የስልክ መተግበሪያ አፕሊኬሽን መስራት ችሏል ተብሏል። ለዝርዝሩ ዳንኤል አንተነህ። አዳጊው እንደ ሌሎቹ የእድሜ ኩዮቹ አይደለም ያለው ኦዲቲ ሴንትራል በዓለም ላይ ካሉት በእድሜ ትንሹ የሰው ሰራሽ አስተውሎት አበልጻጊ ባለሙያ እንደሆነና ለዚህም ከኦራል እና ከኤአርኤም የባለሙያነት ማረጋገጫ ሰርተፊኬት እንዳገኘም ጠቁሟል። እርሱ የሰራው የሲርካዲያን ኤአይ መተግበሪያ በስልክ የተወሰደውን ድምፅ በአልጎሪዝም በመተንተን ታማሚ ሰው አፋጣኝ እገዛ እንዲያገኝ በማድረግ ለህይወት አድን ስራ እገዛ ያደርጋልም ተብሏል። በተግበሪያው እስካሁን ድረስ በአሜሪካ 15000 ያህል ሰዎች ላይ በህንድ ደግሞ 700 ሰዎች ላይ ተሞክሮ 96 በመቶ ትክክለኛ ምላሽ መስጠቱንም ተገልጿል። የአንድራ ፕራዴሽ ዋና አስተዳዳሪ ቻንድራ ባቡ ሲዳርት ልዩ ችሎታ ያለው በመሆኑና ቴክኖሎጂን ለሰው ልጆች ጥቅም ሲያውል በመመልከታቸው በእጅጉ መደነቃቸውንም ተናግረዋል። እርሱ በዚህ ለጋ ዕድሜው ለሁሉም ምሳሌ ነው። በሁሉም አቅሙ ቴክኖሎጂን በመጠቀም የጤና ዘርፉን ለመርዳት በሚያደርገው ጥረትም እኔ አበረታተዋለሁ ሲሉ በትዊተር ገጻቸው ባሰፈሩ ጽሑፍም ገልጸውታል። እንደ ኢንዲያን ታይምስ ዘገባ ከሆነም መተግበሪያው በህንድ ጉንቱር ከተማ ውስጥ የመንግስት ሆስፒታሎች ለሙከራ የተጠቀሙበት ሲሆን በሙከራውም መተግበሪያው የልብ ችግሮችን በፍጥነትና በትክክል መለየት እንደሚችልም ተረጋግጧል። የፈጠራ ባለቤቱ አዲሱን የፈጠራ ስራውን በሃይድራባድ በተካሄደው የዓለም አቀፍ የሰው ሰራሽ አስተውሎት ጉባኤ ላይ ያሳየም ሲሆን መተግበሪያው የጤና ዘርፉን አገልግሎት አካታች በሆነ መንገድ እንደሚያሰፋም መድረኩ ላይ አብራርተዋል። ሲዳርት እንደገለጸው ከሆነም እርሱ ያበለጸገው መተግበሪያ በዋናነት ለአብዛኛው ሰው ተደራሽና ለአጠቃቀም ምቹ እንዲሁም ቀላል እንዲሆን ተደርጎ እየተሰራ ነውም ተብሏል። በሕክምና መሳሪያ አቅርቦት እጥረት ምክንያት የሕክምና ተግባራቸውን ማካሄድ በማይችሉበት ቦታ ላሉ ህብረተሰቦች ተደራሽ ሁሉ ማድረግ ዓላማው መሆኑንም ጨምሮ ተናግሯል። አዳጊው የፈጠራ ባለቤት የሁለተኛ ደረጃ ትምህርቱን ቴክሳስ ውስጥ በሚገኝ ሎውለር መካከለኛ ትምህርት ቤት ያጠናቀቀም ሲሆን አሁን ላይ በቴክሳስ ዩኒቨርሲቲ በኮምፒውተር ሳይንስ የመጀመሪያ ዲግሪ ትምህርቱን በመከታተል ላይ እንደሚገኝም ኦዲቲ ሴንትራል ዘግቧል። መረጃዎቻችንን ከማጠቃለላችን በፊት አርዕስተ ዜናዎቹን እናስሳችሁ። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ደቡብ ምዕራብ ሲኖዶስ ገሊላ ሰበካ የገሊላ ከተማ ማህበረ ምዕመናን የወጣቶች ሳምንት ተከበረ። በነብይት ማራናታ ተክለሰንበት የተጻፈው የታላቅ ሴት መጽሐፍ ተመረቀ። ከውጭ በብሪታንያ በማህበራዊ ትስስር ገጾች በሚሰራጩ ተገቢ ባልሆኑ መረጃዎች ምክንያት በየዓመቱ 12000 በላይ ግለሰቦች በፖሊስ ቁጥጥር ስር እንደሚውሉ ተሰማ። ለዕለቱ የያዝናቸው የጂኤምኤም መረጃዎቻችን ይመስሉ ነበር። እኔ ሱስና እያሱ መረጃዎቹን ወደ እናንተ እያደረስኩኝ አብራችሁ ቆይታ አደረኩኝ። መረጃዎቹን ያዘጋጁላችሁ ደግሞ ነፃነት አቁማና ዳንኤል አንተነህ ነበሩ። ከቀሪ የጂኤምኤም ቴሌቪዥን ፕሮግራሞቻችን ጋር መልካም ቆይታ